ኦሪት ዘኍልቍ ምዕራፍ 4 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ከሌዊ ልጆች መካከል በየወገናቸው በየአባቶቻቸው ቤቶች የቀዓትን ልጆች ድምር ውሰድ። ከ30 ዓመት ጀምሮ እስከ 50 ዓመት ድረስ በመገናኛው ድንኳን ይሰሩ ዘንድ ለአገልግሎት የሚገቡበትን ሁሉ ትደምራለህ። በመገናኛው ድንኳን በንዋየ ቅዱሳቱ ዘንድ የቀዓት ልጆች ሥራ ይህ ነው። ከሰፈሩ በተነሱ ጊዜ አሮንና ልጆቹ ገብተው የሚሸፍነውን መጋረጃ ያውርዱ። የምስክሩንም ታቦት ይጠቅልሉበት፣ በላዩም የአቆስጣውን ቁርበት መሸፈኛ ያድርጉበት። ከእርሱም በላይ ሁለንተናው ሰማያዊ የሆነ መጎናጸፊያ ይዘርጉበት፣ መሎጊያዎቹንም ያግቡ። በገጽ ኅብስት ገበታ ላይ ሰማያዊውን መጎናጸፊያ ይዘርጉበት፣ በእርሱም ላይ ወጭቶቹን ጭልፋዎቹንም ጽዋዎቹንም ለማፍሰስም መቅጃዎቹን ያድርጉ። ሁል ጊዜም የሚኖር እንጀራ በእርሱ ላይ ይሁን። በእነርሱም ላይ ቀይ መጎናጸፊያ ይዘርጉ። በአቆስጣውም ቁርበት መሸፈኛ ይሸፍኑት፣ መሎጊያዎቹንም ያግቡ። ሰማያዊውንም መጎናጸፊያ ይውሰዱ። የሚያበራውንም መቅረዝ፣ ቀንዲሎቹንም፣ መኮስተሪያዎቹንም፣ የኩስታሪ ማድረጊያዎቹንም፣ እርሱንም ለማገልገል የዘይቱን ዕቃዎች ሁሉ ይሸፍኑ። እርሱንና ዕቃዎቹን ሁሉ በአቆስጣ ቁርበት መሸፈኛ ውስጥ ያድርጉ፣ በመሸከሚያውም ላይ ያድርጉት። በወርቁም መሠዊያ ላይ ሰማያዊ መጎናጸፊያ ይዘርጉበት፣ በአቆስጣም ቁርበት መሸፈኛ ይሸፍኑት፣ መሎጊያዎቹንም ያግቡ። በመቅደስም ውስጥ የሚያገለግሉበትን የማገልገያውን ዕቃ ሁሉ ይውሰዱ፣ በሰማያዊው መጎናጸፊያ ውስጥ ያስቀምጡት፣ በአቆስጣም ቁርበት መሸፈኛ ይሸፍኑት፣ በመሸከሚያውም ላይ ያድርጉት። አመዱንም ከመሠዊያው ላይ ያስወግዱ፣ ሐምራዊውንም መጎናጸፊያ ይዘርጉበት። የሚያገለግሉበትን ዕቃውን ሁሉ ማንደጃዎቹን፣ ሜንጦቹንም፣ መጫሪያዎቹንም፣ ድስቶቹንም የመሠዊያውንም ዕቃ ሁሉ ያስቀምጡበት። በእርሱም የአቆስጣን ቁርበት መሸፈኛ ይዘርጉ፣ መሎጊያዎቹንም ያግቡ። ከሰፈሩም ሲነሱ አሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያን ጊዜ የቀዓት ልጆች ሊሸከሙት ይመጣሉ። እንዳይሞቱ ግን ንዋየ ቅዱሳቱን አይንኩ። በመገናኛው ድንኳን ዘንድ የቀዓት ልጆች ሸክም ይህ ነው። የካህኑም የአሮን ልጅ አልዓዛር በመብራቱ ዘይት በጣፋጩ ዕጣን ላይ ሁል ጊዜም በሚቀርበው በእህሉ ቁርባንና በቅባቱ ዘይት ላይ ይሾም። ማደሪያውን ሁሉ በእርሱም ውስጥ ያለውን ሁሉ መቅደሱንና ዕቃውን ይጠብቃል። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። የቀዓትን ወገኖች ነገድ ከሌዋውያን መካከል አታጥፏቸው። ነገር ግን ወደ ቅድስተ ቅዱሳን በቀረቡ ጊዜ በሕይወት ይኖሩ ዘንድ እንጂ እንዳይሞቱ እንዲሁ አድርጉላቸው። አሮንና ልጆቹ ይግቡ፣ ለሰውም ሁሉ ሥራውንና ሸክሙን ይዘዙ። ነገር ግን እንዳይሞቱ ነዋየ ቅዱሳቱን ለድንገት እንኳን ለማየት አይግቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የጌድሶን ልጆች ድምር ደግሞ በየአባቶቻቸው ቤቶች በየወገኖቻቸውም ውሰድ። የመገናኛውን ድንኳን ሥራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠራቸው። የጌዶሳውያን ወገኖች ሥራ በማገልገልና በመሸከም ይህ ነው። የማደሪያውን መጋረጆች፣ የመገናኛውንም ድንኳን መደረቢያውን፣ በላዩም ያለውን የአቆስጣውን ቁርበት መደረቢያ፣ የመገናኛውንም ድንኳን ደጃፍ መጋረጃ፣ በማደሪያውና በመሠዊያው ዙሪያ ያለውን የአደባባዩን መጋረጃ፣ የአደባባዩንም ደጃፍ መጋረጃ፣ አውታሮቻቸውንም ለማገልገልም የሚሰሩበትን ዕቃ ሁሉ ይሸከሙ፣ በዚህ ያገልግሉ። የጌድሶናውያን አገልግሎት ሁሉ፣ ሸክማቸውም ሁሉ፣ ሥራቸውም ሁሉ በአሮንና በልጆቹ ትእዛዝ ይሁን። የሚደርስባቸውንም ሸክም ሁሉ ትነግሯቸዋላችሁ። የጌድሶናውያን ወገኖች አገልግሎት በመገናኛው ድንኳን ዘንድ ይህ ነው። ከካህኑ ከአሮን ልጅ ከኢታምር እጅ በታች ይሆናሉ። የሜራሪንን ልጆች በየወገናቸው በየአባቶቻቸው ቤቶች ቁጠራቸው። የመገናኛውን ድንኳን ሥራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠራቸው። በመገናኛው ድንኳን ዘንድ ባለው አገልግሎታቸው ሁሉ የማደሪያውን ሳንቆች፣ መወርወሪያዎቹን፣ ተራዳዎቹም፣ እግሮቹም፣ በዙሪያውም የሚቆሙት የአደባባዩ ምሰሶች፣ እግሮቹም፣ ካስማዎቹም፣ አውታሮቹም፣ ዕቃዎቹና ማገልገያዎቹን
ሸክማቸው ነው። የሚጠብቁትንም የሸክማቸውን ዕቃ ሁሉ በስማቸው ቁጠሩ። የሜራሪ ልጆች ወገኖች አገልግሎት በመገናኛው ድንኳን ዘንድ ከካህኑ ከአሮን ልጅ ከኢታምር እጅ በታች በየአገልግሎታቸው ሁሉ ይህ ነው። ሙሴና አሮንም የሕዝቡም አለቆች የቀዓትን ልጆች በየወገናቸው በየአባቶቻቸውን ቤቶች ቆጠሯቸው። በመገናኛው ድንኳን ውስጥ ይሰሩ ዘንድ ወደ አገልግሎት የገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉትን ቆጠሯቸው። በየወገናቸውም ከእነርሱ የተቆጠሩት 2750 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለግሉት ሁሉ ከቀዓታውያን ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገናቸውም በየአባቶቻቸውም ቤቶች የተቆጠሩት የጌድሶን ልጆች በመገናኛው ድንኳን ውስጥ ይሰሩ ዘንድ ለአገልግሎት የገቡት ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉት በየወገናቸውም በየአባቶቻቸውም ቤቶች የተቆጠሩት ሁሉ 2630 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለግሉት ሁሉ የጌድሶን ልጆች ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገናቸውም በየአባቶቻቸውም ቤቶች ከሜራሪ ልጆች ወገኖች የተቆጠሩት በመገናኛው ድንኳን ውስጥ ወደ አገልግሎት የገቡት ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉት በየወገናቸው የተቆጠሩት 3200 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ ከሜራሪ ልጆች ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገናቸውና በየአባቶቻቸው ቤቶች ከሌዋውያን የተቆጠሩት ሁሉ ሙሴና አሮን የእስራኤልም አለቆች የቆጠሯቸው በመገናኛው ድንኳን ውስጥ ሥራውን ለመስራትና ዕቃውን ለመሸከም የገቡት ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉት ከእነርሱ የተቆጠሩት 8580 ነበሩ። እንደ እግዚአብሔር ትእዛዝ እያንዳንዳቸው በየአገልግሎታቸውና በየሸክማቸው በሙሴ እጅ ተቆጠሩ። እግዚአብሔር ሙሴን እንዳዘዘ እንዲሁ በእርሱ ተቆጠሩ።